እዚህ ቤት ውስጥ እስካለች ድረስ ለእርምጃሽ ራሱ እኔን ማስፈቀድ ይኖርብሻል። ማን ስለሆንክ? ማንም ስለሆንኩ አይደለም፣ ስለምጨነቅልሽ። ሴትዮ እንቡርንቡር አትበይ። የኔም ቡርንቡር ማለት ከገረመሽ አሁን አምነን ይሰማና አንቺም ቡርንቡር ያሰኝሻል። ይሄን ያህል ቦታ ለኔ እንዳላችሁ ባቅ ኖሮ ብታቂስ በካሬ ልሸጮ ነው። ቆይ ነርሷን ልጥራልህ። አንቺ እኮ ነሽ ሐኪም ሰላም እኮ ነሽ። ተው እንደዛ ትል። ወይኔ ጉዴ ተዋረድኩኝ። ሜርሲ የወንድሜ ልጅ ይህን ነገር ካወቀ በቃ እንደ ጄሪኖ አሽቀንጥሮ የሚጥለኝ። አንተ ሰውዬ ልታሳብደኝ ነው እንዴ? እናትየዋ ማትረፍ ትችላል። ጽንሱ ግን ዶክተር እንዳጨርሽ። ቆይ አንተ እየሆንክብኝ ያለው ነገር አይታወቅም? ምን ሆንኩብሽ? በቃ ተወኝ። በፍቅር መሰቃየት አልፈልግም። እናሳ እኔ ምን ብዬ ነበረ? ልጁን ታጣዋለች፣ ነገር ግን እሷ ምንም አትሆንም ማለት ጄሪ ምንም አትሆንም። ይሄ ደግሞ ሁኔታው ለእኔ ተመቸኝ ብሎ አቶ አምነን ከቤሊን ጋር ብዬ ነበረ ያወራሁት በባለፈው ሪቪው። እኔ ያልኩት እኮ አይቀርም ጋይስ፣ እኔ ከተናገርኩ አይቀርም። ይኸው በትላንትናው ክፍል ምን አገኛችሁ ታዲያ? ልጁ አጡት። ያሳዝናል። ይሄ የሚያስብ ጉዳይ አይደለም። እሱን ለማጣት ግን እንመጣበታለን። ከዛ በኋላ ያለው ነው የሚያስቀው። ያው ገና በመሄዱ ወይም ደግሞ ልጁን ከማጣታቸው እንዶ ትንሽ እንኳን አልቆየም እኮ ሄዶ ጥብቅ፣ እዚህ ጋር ሄዶ ጥብቅ። ኧረ ተው ተው አምነን ተው። ወይኔ ለማንኛውም እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ድር ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትናንትናው ክፍል ያምር ነበረ። አብዛኛው የሆነው ነገር እኔ ያልኳችሁ ነገር ነው እንዳለ የሆነው። ምንም የተለየ ነገር የለም። ቀላል ነገር ነበርም። ይህን ነገር እናንተም ትጠብቁታላችሁ ብዬ አስባለሁ። ጀስት ሪከመንድ ማድረጊያችሁ ነበር ከዚህ በፊት በነበረው ሪቪው። ጄሪ በቀጣይ ክፍል ልጇን ታጣለች፣ ግን ጄሪ ምንም አትሆንም፣ ደህና ትሆናለች ብያችሁ ነበረ። እሱ ብቻ ሳይሆን ደግሞ ይሄ ነገር መፈጠሩ ለአምነን እና ለቤሊን ጥሩ ነው። አምነን ሁኔታው ለእኔ ተመቸኝ ብሎ ቤሊ ጋር ሄዶ ብዬ ነበር ያቆሙት። እንደዚህ ይሆናል ብዬ ያው ማውራትም አልችልም፣ ግን ቤሊ ጋር ሄዶ ጥሩ ብዬ የነበረ እንትን ያልኳችሁ እና ይኸው የተፈጠረው ቤሊን ጋር ሄዶ በቃ ለዛውም ከአንዴም ሁለቴ እኔ አንቺን ነው የምንከባከበው፣ ጭራሽ እረባክ እዚህ በንግግር ትንከባከባለ፣ እዛ ሄደ ደግሞ በአካል ትንከባከባለ። ወይኔ እኔ እኮ ብያለሁ፣ እኔ መጀመሪያም ብያለሁ፣ እኔ ተናግሬያለሁ። አይ አያቱ አምነን ቤሊም ተበላሸሽ፣ አንቺም ተበላሸሽ። እሷም እሱን ተከትላ ሚስትህን ተንከባከባት አለችው። በቃ ዝም ብላ ባላየ ባልሰማ ምንም እንዳልተፈጠረ ሽምጥጥ አርጋ ዋጥ አርጋ ማለት ነው ጋይስ። ጄሪ ሚስትን ተንከባከባት፣ አምነን ተንከባከባት። ከዚህ በኋላ አንተን ያላት እዚህ ጋር በምላስ በቃ ይደጋገፋሉ። ደግሞ እሱም አዎ ልክ ነሽ ቤሊን ሲል አዎ ልክ ነህ አምነን ኧረ ሜርሲ ደግሞ እዛ ቁጭ ብላ ሙርት ይዛለች። ስለ እሷ እኮ አይደለም ያወሩት አለች። እውነቷን እኮ ነው። ስለ ጄሪ አይደለም እያወሩ የነበሩት፣ እያወሩ ያሉት ስለ ራሳቸው ነው። በቃ የምሬን ነው። እንዴችና ግን ምን ነክቶት ነው? እሺ በመጀመሪያው በነገራችን ላይ ጥሩ ትምህርት ነው። ለማን ካላችሁ ለባለትዳሮች ነው ይሄን የምመክረው። ልክ እንደዚህ የሆነች ስትነጫነጭ ባለቤት እንደዚህ ማድረግ ነው። በቃ ዝም ነው የምትለው በቃ ሴትዮዋም ማለት ሚስትም ባልሽ ከተነጫነጨብሽ ይዘሽ እንደው ልክ እንደ አምነን ብታረጊ በቃ ዝም ነው፣ ፍቅር ብትሰጪው ጸጥ ነው የሚለው እና ይህ ጥሩ ትምህርት ነው ለእናንተ፣ ለሌሎቻችሁ አይደለም። እሺ ፍቅረኛሞች፣ ሪሌሽንሽፕ ላይ ያላችሁ ገና ያላገባችሁ ነው፣ ይሄ አይመለከታችሁ፣ ዝለሉት፣ ስኪፕ አድርጉት። ምክንያቱም ገና ናችሁ እናንተ፣ ለዚህ አልደረሳችሁም። ኦኬ እንደዚህ አይነት ነገሮች እንዳገቡ በፍጹም። የዘንድሮ እንትን አለ ካልተሞካከርን ካልተፈታተሽን ትዳር የለም ይባላል እና ከዛ ፈትሻ አንተ የጣልካትን ማን ነው የሚያነሳት? እስኪ አስቡት እስኪ እንደው ጋይስ እንደው ኧረ ተው ባካችሁ። ሴቶችም እንደዛ አሁን ሴቶችም እንደዛ ጀምራችኋል። ከወንዱ ሴቱ ብሷል። የምሬን ነው። እሱን ከትዳር በፊት ካላወኩት ካልተፈታተሽን ካልተመቸኝ እንዴት ትዳር ላይ ሊመቸኝ ይችላል ብላችሁ እንትን ብትሉ ሴቶች አላችሁ። በብዛት እንደዛ እየሰማው ነው። ወንዶችም እንደዛ። ይሄ ከባድ ነገር ውስጥ ነው ያላችሁት። በመጀመሪያ ደረጃ መፈታተሹን ከየት አመጣችሁ?
ጌታ መጣችሁ በመጀመሪያ ደረጃ ሲጀመር ስንቱ ጋር ዞረሽ የጨረሽ ሴትዮ ሆነሽ ወይም ደግሞ ስንቱ ቦታ ዞረሽ ስትሽከረከሪ በቀን 3 ሰው ጋር እያደርሽ ምናምን ከመንደር ወደ መንደር እየተሽከረከርሽ የምትኖሪ ሴትዮ ለትዳር ስትይ ታዲያ እንዴት ይመችሻል? አንቺ ስንቱን ነው የምታውቂው? ሊመችሽ እኮ አይችልም። እንዴት ሊሆንሽ ይችላል? አይሆንሽም። በቃ አንቺ እኮ ኦልሬዲ መጀመሪያ ሁሉንም ለምደሻል እኮ እንደተለከፈ ምናምን እኮ በቃ መዞር ለምደሻል። እንዴት ይሆናል? አይሆንም። እኔ ለዚህ እኮ ነው በምክንያት እኮ ነው ጋይስ የምታገቡት ሴት ከማንም ሰው ጋር ሪሌሽንሺፕ ያልጀመረች ቢሆን መልካም ነው። ምንም አይነት ሪሌሽንሺፕ ነው ያልኩት ጋይስ። ኢቭን ከዚህ በፊት ሌላ ሰው ባታፈቅር እኔ ከሱ ጋር አፍቅራ ግንኙነት ምናምን ካደረገች አይደለም ያልኩት። ጭራሽ ማንንም ያላፈቀረ ሴት ነው ለትዳር ማግባት ያለባት። ይሄ ግልጹን ነው የምነግራችሁ። ከማማችሁ ይመማችሁ፣ ከደበራችሁ ይደብራችሁ። የምሬ ኢቭን አፍቅራ ሌላ ነገሩ ሳያደርጉ ከተፋታች ምናምን አልላችሁ፣ እንደዛ ራሱ አልመክራችሁ። ገና እናንተን የምታፈቅር እኔን ልታፈቅር የምችል ከሌላ ሰው ጋር ምንም አይነት ግንኙነት ያልጀመረች በቃ እኔ ላይ ልቧ ቀጥታ እኔ ላይ ያረፈን ሴት ነው የምፈልገው። ምክንያቱም አንድ ሴት በሀሳቧ ሌላ ሰው ጋር ሆና እኔ ጋር ከሆነች ያለችው እኮ እሱ ጋር ነው፣ ከኔ ጋር አይደለም። የሆነ ነገርም ስናደርግ ከኔ ጋር ሳይሆን ከሱ ጋር ነው። ስለዚህ ይሄ መልካም አይደለም። ይሄ የኔ አቋም ነው፣ የኔ አቋም ነው። የኔ ብቻ ሳይሆን የአብዛኞቹ ወንዶች አቋም ነው። እኔ ሴቶች እንዲህ ቂን ስትሉ ወዲያ ስትሉ ስትኳኳሉ ሜካፕ ስትሉ የምትሉ ሴቶች ማለት ነው አብዛኛው ሰው የሚፈልጋችሁ እናንተን ለትዳር አይደል። ይቅርታ አድርጉልኝና ለትዳር አይደል። አብዛኞቹን አውቃቸዋለሁ እኔ እንደዚህ ሴቶች የሚያተራምሱ ከዚህ ወደዛ ወንዶች ጓደኞች አሉ። አብዛኞቹ ለትዳር አይደል የሚፈልጓቸው። አንድ ቀን 2 ቀን ሳምንት እንደው በዛ ከተባለ ወር በጣም በዛ ከተባለ 6 ወር እንደው አንቺ እንደው ከተመቸሽው 6 ወር ድረስ ሊያቆይሽ ይችላል። ከዛ በኋላ ያባረርሻል። የምሬን ነው የምልሽ። 6 ወር ሲቆይ አንቺን ብቻ ይዞ አይደለም ማአት ይዞ ነው። ግን በጣም ከተመቸሽው እንደው አንቺን ላለመተው 6 ወር ድረስ ሊታገስ ይችላል። ከዛ ውጪ ግን ጭራሽ ይዞሽ አይሄድ። አብዛኛው እንደዛ የምሬን። እኔ ንጽህናችሁን አጠብቁ ምናችሁን አጠብቁ አይደለም እያልኳችሁ ያሉት፣ እሱ ጥሩ ነው መልካም ነው። ግን አጉል በቃ ልታይ ያላችሁ ግልጥ ልጥ የምትሉ ማለት ነው እና ምንም ትርጉም የላችሁም። እዛም ተለክፋችሁ እዚህም ተለክፋችሁ መጨረሻችሁ ምን እንደሚሆን እንጂ አላችሁ። የምሬን ነው። ወንዶችም ተው እረፉ፣ እዚህ እዛ እንትን አትበሉ ተው። እኔ አንድ ነገር ልንገራችሁ ጋይስ፣ ምንም ያህል እንትን ወንድ ቢሆን ይሄ በቃ ብዙ ቦታ የሚሄድ ወንድ ቢሆን ሊያገባት የሚፈልገው ሴት ክብሯን የጠበቀች ሴት። ይሄንን ነው። እኔ ደግሞ ማአት ጓደኞች በጣም አስቸጋሪ እምላቸው የነበሩ ጓደኞች ያገቡት እንዳለ ምንም ማለት ከዚህ በፊት ሪሌሽንሺፕ ያልጀመረች ንጹሃን ነው አምጥቶ ያገቡት እንጂ የምታብዷን ይዞ አላመጣም። ይሄንን እወቁ። የምሬን ነው ማለት እና እድሜያችሁን አትጨርሱ። ይሄንን ስል ደግሞ ክብራችሁን ጠብቁ እያልኳችሁ ነው። ሴቶች እናንተ ክብራችሁ ነው ዋና ነገራችሁ። በቃ ከዛ በኋላ የሆነ ነገር ካጎደላችሁ በቃ የላችሁም። ምን እሺ ነው ጋይስ? እንዴት ነው ነገሩ? እኔ እንጃ ከባድ ነው እና ራሳችሁን ጠብቁላችሁ ፈልጌ ነው። ወደፊት ነገሮች ከባድ እየሆኑ ይመጣሉ። አሁን እንደምናየው አይደለም ማለት በጣም በሚባል ደረጃ የሴቶች ቁጥር እየጨመረ ነው እውነት ለመናገር። ይሄ ደግሞ ለወንዶች ብዙ ኦፖርቹኒቲ እንዲኖር ያደርጋል። ገብቷችኋል አይደለ? ከዛ በኋላ ደግሞ ብዙ ጊዜ እንትን ስትል የቆየች እድሜዋን ያሳለፈች እና አታቆጭ ያለች ማለት ሴቶች አሉ አይደለ እንዴ ጋይስ? ብዙ ነገር አለ እና ሰው አሁን ታርጌት እያደረገ ያለው በቃ ጤነኛ የሆነ ነገር ነው የሚፈልገው አብዛኛው ሰው። በዚህ ኑሮ ስራው አጨናንቆት ሴት አጨናንቀው ሊሆን አይችልም። ስለዚህ ሁሉም ሰው የሚፈልገው ሰላም የምትሰጠውን ሰው ነው። ገብቷችኋል አላላችሁ የፈለኩት ነገር። ስለዚህ ራሳችሁን ጠብቁ፣ ጊዜያችሁን አታጥፉ ለማለት ፈልጌ ነው። በማይሆን ነገር ዞሮ አምነንና ቤሌን ይመቻቸው። እኔ ምንም ማድረግ አልችልም። ይመቻቸው ከማለት ውጭ ምንም ማድረግ ግን ይቻላል ወይ ነው እንደዚህ። ለዚህ እኮ ነው ጋይስ፣ ለዚህ ነው እኔ አሁንም ተመልሼ እዚሁ ጋር መጣሁ። ለዚህ ነው የሚወዳችሁን ሰው ካልሆነ ማግባት የለባችሁም የምለው። አምነን ልቡ ከማን ጋር ነው ያለው? ከቤሌን ጋር ነው ያለው። ጄሪ ግን በማይሆን መልኩ መታ ስታገባ ምንድነው የሆነው? ምንድነው የተፈጠረው? ይኸው በቃ ይሄዳል ማለት ነው። ይሄ ነው ትዳር ላይ የሚሆነው። የምሬን ነው የምላችሁ፣ ግልጽ የሆነ ነገር ነው።
ከሌላ ሰው ጋር ግንኙነት የጀመረች ከሌላ ሰው ጋር እንትን ያላት ከሌላ ሰው ጋር እንትን ያለው ሰው ሌላን ሰው የሚያፈቅረውን ሰው ማግባት ይሄ ነው የሚፈጠረው ሰው ላይ ይሄ ነው። በቃ ትዳር መካከል ላይ የሚፈጠረው ይሄ ነው። ለምሳሌ አምነንን ይዩት፣ ቤሊንን ይወዳታል፣ ጄሪን አገባ። ጄሪን ማግባቱ ከሚወዳት ልጅ አስቀርቶታል? ሊያስቀረው አይችልም። በቃ ሊያስቀረው በጣም ስለሚወዳት ከምንም በላይ ስለሚያፈቅራት ይሄዳል። በቃ አጋጣሚውን ካገኘ ይሄዳል። ከተገናኙ ደግሞ አጋጣሚው ላይ ምንም ነገር ይፈጠራል። ምንም ችግር የለውም። በጣም ስለሚወዳት አለቀ። ሴት ልጅም በጣም የምትወደው ሰው ካንተ በፊት ካላት ከሱ ጋር የመገናኘት አጋጣሚ ካለ በቃ ትሄዳለች። እርግጠኛ ሆኜ ነው 99% ትሄዳለች። ወዲህ ወዲህ አትልም፣ ግራ ቀኝ አታይም። እሺ ለማለት ምክንያቱም ስለምታፈቅረው፣ ምክንያቱም የሁሉ ነገር ጀማሪዋ እሱ ስለሆነ፣ ምክንያቱም ሁሉ ነገር የጀመረው በሱ በኩል ስለሆነ። ኢቭን አንዳንድ ሰዎች ሳይፈልጉ ከሆነ ያገቡህ የምታደርጋቸው ነገሮች እያንዳንዱ ነገር እሱን እያስቡ ነው እንጂ አንተን እያስቡ አይደለም የሚደሰቱት ከአንተ ጋር። እና ራሳችሁን ጠብቁላችሁ ፈልጌ ነው። ለዛ ነው የምታገቡት ሰው፣ ለትዳር የምታስቡት ሰው ምንም ነገር ያልጀመረ፣ ከማንም ሰው ጋር ሪሌሽንሽፕ ያልጀመረ፣ ከዚህ በፊት የፍቅር ህይወት የሌላትን ሰው ነው ማግባት ያለባችሁ ያልኳችሁ። አንተ የእሷ ጀማሪ ከሆንክ በቃ አንተን ነው የምታየው፣ ሌላ ልታየው የምችለው ነገር የለም። ገብቶሃል አይደለ? ለምሳሌ ከኔ ጋር ጀመርሃ፣ አንተ መተህ ብታገባት ከሁሉ ነገር የጀመረው ከኔ ጋር ነው። ገብቶሃል? በተለያዩ አጋጣሚዎች አንተ በምታደርግላት ነገሮች እኔ ትዝላታል። ምክንያቱም ከኔ ጋር ነው ያንን ነገር የጀመረችው፣ ከኔ ጋር ነው ስለ ፍቅር ያወቀችው፣ ከኔ ጋር ነው ብዙ ነገር የለመደችው፣ ከኔ ጋር ነው ብዙ ነገር ያየችው። ገብቶሃል አይደለ? አንተ ያንን ነገር ስትደግምላት እኔ ነኝ ትዝ እምላት። ይህንን እንዴት ማሰብ ያቅታችኋል? እና ራሳችሁን ጠብቁ ነው እያልኳችሁ ያለሁት። ሌላ ነገር ላችሁ ፈልጌ አይደለም። እኔ አይመለከተኝም፣ ግን ይሄ የራሴ አቋም ነው። በቃ ላገባ የምችለው እኔ እንደነገርኳችሁ ነው። ከማንም ጋር ምንም አይነት ግንኙነት ያልጀመረች። ይሄ ደግሞ የኔ ሀሳብ ብቻ አይደለም። ማንኛውም ይሄ በጣም ሴቶችን እንትን የሚል አተራማሽ የሚባል አይነት ወንድ እንኳን የሚያገባው እንደዚህ አይነት ሴቶችን ነው። እኔ ደግሞ ማቃቸው በስራ አጋጣሚ ማቃቸው ማአት ልጆች አሉ። ኢቭን ጓደኛ እንኳን የሆነ አለ፣ በስራ አጋጣሚ ተገናኝተን ጓደኛ የሆነ ልጆች አሉ። አሁን አግብተዋል። እነሱ ሰዎች እንደነሱ የሚዘሉ ሰዎችን ወይም ደግሞ ምናምን አይደለም ያገቡት። ምንም የማታውቀው ከዚህ በፊት የፍቅር ግንኙነት የሌላት ሴት ነው አምጥተው ያገቡት። 3 ወልደው ከዛ በኋላ ተስተካክሎ እየኖሩ ያሉት። የትኛውም አይነት ወንድ የሚፈልገው እንደዚህ ነው። እና ራሳችሁን ጠብቁ ነው ሴቶች እያልኳችሁ ያሉት። አሁን ደስ እያላችሁ እንትን ለምትሉ ነገር በኋላ ይቆጫችኋል ነው በቃ። ሌላ ምንም ልላችሁ አልችልም። ወደ ድራማችን እንመለስ። ሜርሲ በትላንትናው ክፍል ብርጭቆን ለመደበቅ በቃ ያደረገችው ወደዚህ ወደዛ ሩጫ ትንሽ ተመችቶናል። ፈታ አድርጎን ነበረ፣ ዘና ያደርግ ነበረ። ሙስጠፋም እየተሟዘዘ ነው እንግዲህ። አቶ ሙስጠፋ ምንም ማድረግ አይቻልም። ሙስጠፋ ግን እንዴት ደንገጥ አላለም? ማለት ልጁ የሱ ነው በእርግጠኝነት የሙስጠፋ ነው ይመስለኝ። እኔ ከሙስጠፋ ውጭ አምነን ልጅ አይደለም በእርግጠኝነት። እኔ 100% ነው፣ ከዚህ በፊት ነግሬያችኋለሁ። ልጁ የሙስጠፋ ነው ብያችኋለሁ። እና ሙስጠፋም የሱ ልጅ መሆኑን አላወቀም። የሚያውቅበት ክፍል ከፊት አለ፣ እሱን ታዩታላችሁ። ለዛ ነው እንዲህ የተረጋጋው እንጂ ምንም እንትን ያለበት ወይም ደግሞ እርግጠኛ የሆነበት ነገር ስለሌለ ነው ረጋ ያለው። ከዛ ውጭ ሙስጠፋ ቤሌንን ሄዶ ሲያወራ ነበረ። በቃ ቤሌን ከእንትን ጋር እንድትሆን ከአምነን ጋር እንድትሆን እየገፋፋት ነበር፣ ፑሽ እያደረገ ነበረ፣ ያው የራሱን ለማመቻቸት ማለት ነው። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። ድር በትላንትናው ክፍል ሌላ ሌቭል ነበር ያሳዩ፣ ሌላ ታሪክ ማለት ነው። ሌላ ገና ስንት አለ ማለት ነው። በዚህ አካሄድ ስንቱ አለ ጋይስ። እረበለው ትለያላችሁ፣ የምሬ ነው ትለያላችሁ። ቢሮ ምናምን ሌላ ሌቭል በቃ አምነን የነበረበት ቢሮ ሰራተኞቹ ምናምን በቃ ያበደ ደግሞ ከሆነ ከሰራተኞች መካከል የሆነ የሚያስቅ ባህሪ ያለው ሰራተኛ አለ። ያም አለ ምግብ ወዳጇ አለች። ብቻ በጣም ያምር ነበረ። እዛ ድርጅት ውስጥ ደግሞ ሌላ ችግር የሚፈጥርም አንድ አካል አለ። ብዙ ነገሮች ተፈጥሮ ነበር በትላንትናው ክፍል። ብዙ አዳዲስ ነገሮችን አይተን ነበር። ያው ከዚህ በፊትም ተናግሬያለሁ። ከዚህ በፊት የምታውቋቸው እንዲሁም አዳዲስ ሰዎች እዚህ
ድራማ ላይ ይመጣሉ። በቅርቡ ጠብቁ ብያችሁ ነበረ። ይኸው በቃላችን መሰረት እንግዲህ አዳዲስ ሰዎችን እያያችሁ ትገኛላችሁ። ወዳችሁታል ወይስ እንዴት ነው? የሜርሲ ተንኮል ቀጥሏል። ወይዘሮ ዛሃራን ለመሾት ፈልጋ ይሁን ለማሳመን ፈልጋ ይሁን አልገባንም፣ ግን የሰጠችው ነገር ነበረ። ያው ጄሪ ስትንቀለቀል መታ ወሰደችው። ልጇን የሚያሳጣት ይመስለኛል እንጂ እሷ ምንም ትሆናለች የሚል ሀሳብ የለኝም። ማለት ጄሪ ምንም አትሆንም፣ ነገር ግን ልጇ ይወርዳል የሚል ሀሳብ አለኝ እኔ። ይወርዳል ነው የሚባለው ወይስ ይጨነግፋል ነው የሚባለው? ብቻ እንደዚህ አይነት ነገር እንደሚፈጠር እርግጠኛ ሁኜ ነው የምነግራችሁ። ይሄ ነገር ደግሞ ወደዳችሁን ጠላችሁን ለአምነን ሁኔታው ለእኔ ተመቸኝ እያለ ጉዞውን ወደፊት ያደርጋል ማለት ነው። ማለትም ከቤሌን ጋር ነገሮችን ለማስተካከል ይሞክራል። ያን ማድረጉ ደግሞ ለቤሌን መጥፎ ጊዜዎች እንዲመጡባት ያደርጋል ማለት ነው። ምክንያቱም ጄሪም ዝም አትልም፣ ሌላውም አካል ዝም አይልም። ለምሳሌ ጓደኛው የአምነን ጓደኛው ይፈልጋታል ቤሌን። ስለዚህ በአጭሩ ይሳካላቸዋል ማለት አይደለም። ፈተና ወደ ልጅቷም እንዲመጣ በር እየከፈቱ ነው ማለት ነው። እንዳልኳችሁ የጄሪ ልጅ ከወረደ አምነንና ጄሪ መካከል ምንም የተለየ ነገር ሊኖር አይችልም። ልጅ ነበር የያዘው፣ ነፃ ይወጣል ማለት ነው ሰውየው። እንግዲህ በአንዱ ጉዳት አንዱ ነፃ ሲወጣ፣ በአንዱ አንዱ እንትን ሲል፣ አንዱ ሲጎዳ አንዱ ሲጠቀም፣ ህይወት እንደዚህ ነች። እውነት ለመናገር እንደዚህ ነች። አብዛኞቻችን በማጣት ውስጥ ነው። እኛ በማጣታችን ደግሞ ደስተኛ የሚሆኑ ሰዎች አሉ። ምክንያቱም በእኛ ተቃራኒ ያገኛሉና ነገሮች ሰርክል ናቸው ጋይስ፣ ሰርክል ናቸው። የሆነ ጊዜ ላይ የሆነ ሰው ይኖረዋል፣ የሆነ ጊዜ ላይ የሆነ ሰው ይኖረዋል። ቦታውን ሲለቅ ደግሞ ያ ሰው እያጣ ነው የሚለቀው። ገብቷችኋል? እየጨረሰ ነው የሚለቀው፣ ዙሩን እየጨረሰ ነው የሚሄደው። ሰርክል ነው የሚሄደው ህይወታችንና ተራው የማን እንደሆነ እንግዲህ እናየዋለን። እናንተ የትላንትናውን ክፍል እንዴት አገኛችሁት? አሽወና ነበር? ተመችቷችሁ ነበር ወይስ በምን መልኩ አያችሁት? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በትላንትናው ክፍል ሶሊያ ውዴ ብትመጣ አሪፍ ነበረ። ምክንያቱም ጎሽም ስለመጣ ጎሽሜና ሶሊያን አንድ ላይ ማየት ነበረብን። ወይ ሲጨቃጨቁ ወይ ደግሞ ተደብቆ የሆነ ነገር ሲያረጉ ምናምን ብናይ በጣም ያበደ ይሆን ነበር፣ ግን አልሆነም። በቀጣዩ ክፍል ወይም ሰኞ 8 ሰዓት ላይ ጠብቁን፣ አሪፍ ነገር ታገኛላችሁ። ያው በሳምንት 2 ጊዜ ነበረ፣ 3 ጊዜ እንዳደረግን ታውቃላችሁ። ሰኞ ይለቀቃል፣ ማክሰኞ ጃምፕ፣ ሮብ ይለቀቃል፣ ሐሙስ ጃምፕ፣ አርብ ይለቀቃል ማለት ነው። ከዛ ውጭ ያሉ ቀኖች ላይ ደግሞ እኔን ታገኛላችሁ። በጣም ነው መወዳችሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ሌታችሁን ብሩህ ይሆንላችሁ እያልኩኝ እኔ በዚህ ሰናበትኳችሁ። መልካም ጊዜ። ፒስ። እንሂድ በጫካ አያጅቦ ሳይመጣ ጃጅቦ አለው የነ አማማማማም ምናምን። አይ እውነት ለመናገር በትላንትናው ክፍል እኔ ቅር ብሎኛል። በትላንትናው ክፍል ቅር ብሎኛል። ከምሬ ነው የምላችሁ። ለምን ቅር እንዳለ ልንገራችሁ። ይህ መጀመሪያው አምነንን ለምንድን ነው ባለፈው ስታገኘው የጫረችው? አሁን ደግሞ ሜርሲን ለምንድን ነው ያልጫረችው? ትልቅ ጥያቄ ሆኖብኛል። እንደነዚህ አይነት ሰዎች ምን አለ መሰላችሁ ጋይስ፣ የሆነ ቂም ያዛችሁበት ሰው ወይም የምትጠሉት ሰው ከነበረ የሆነ ሰው እንደዚህ አይነት ኬዝ ውስጥ ስትገቡ ወይም ደግሞ ወይዘሮ ሞርዚና የገባችበት አይነት ኬዝ ህመም አለ አይደል? እንደዚህ አይነት ህመም ውስጥ ስትገቡ ለዛ ሰው ያላችሁ ነገር አይቀየርም። ኦኬ፣ ለዛ ሰው ያላችሁ ፊሊንግ አይቀየርም። በቃ በምንም ሁኔታ ሊቀየር አይችልም። እና እሷንም ጫር ማድረግ ነበረባት እንደኔ ሀሳብ። ገብቷችኋል? ለዚህ ሰውዬ ያልተመለሰች ለምን ለዚህ? ወይስ ደግሞ ሞርዚና አምነንን ጭራሽ ማጥፋት ትፈልጋለች? ምንድን ነው አላማዋ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬ ምድር ሪቭ እናደርጋ እንዲሁም በቀጣይ ክፍል ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትላንትናው ክፍል ለእኔ እንደእውነቱ ቅዝቅዝ ያለ ክፍል ነበረ። በእርግጥ አዝናኝ ነበረ። ሞርዚና ያደረገችው ነገር ሜርሲ ላይ ትንሽ መቀለዷ ምናምን ጥሩ ነበረ። በእርግጥ ጫር ብታረጋትም ኑሮ ድራማው እንትና ከገባ በኋላ ወደ ሆስፒታል፣ አሁንም በሆስፒታል ጉዞ ነበር የሚኖረን። ትንሽ አሰልቺ ይሆን ነበር አይደለ ጋይስ?
እሱ አለመሆኑ ጥሩ ነው፣ ግን ቀጣይ ላይም ቢሆን እችን ሴትዮ መጫር አለባት። የምሬን ላይክ እንደ አምነን ባትጎዳትም የሆነ ጫር ምናምን አድርጋ ብታመልጣት አሪፍ ነበረ። የሆነ ነገር ብቻ መፈጠር አለበት ብዬ አስባለሁ። ይሄ የራሴ ሀሳብ ነው። ኦኬ። ከዛ በዘለለ አምነን በትናንትናው ክፍል ላይክ የመረረው አይነት ይመስል ነበረ፣ ማለት ነገሮች የበቁት ይመስል ነበረ። እየተደረጉ ያሉ ነገሮችን እንዳለ የተጠራጠረ ይመስል ነበረ እና ደርስበታለሁ ምናምን እያለ የፎከረም ነበረ። ያው ሲፈን እየጠየቀችው ነበረ። ሲፈን በእርግጥ ግን የሚደርስባቸው አይመስለኝም። ምክንያቱም እንዴት እንደማይደርስባችሁ ልንገራችሁ። አጠገባችሁ ያለን ጠላት ወይም ደግሞ ቤተሰብ ሆኖ ቁጭ ያለን እንደዚህ አይነት ሰው በምን መልኩ ልታገኙ ትችላላችሁ? በምንም እኮ አይገኝም። ሚስጥራችሁን ያውቃል፣ እያንዳንዱ እርምጃችሁን ያውቃል፣ የምታደርጉትን ነገር ያውቃል። እሱን ለማግኘት ከባድ ይሆናል። ቀላል የሚሆን ነገር የለም እና ትንሽ ከበድ ያለ ነገር ይፈጠራል ብዬ አስባለሁ። በትላንትናው ክፍል መጨረሻ አካባቢ ላይ ጄሪ ላይ እንግዲህ ሜርሲ ልትጫወትባት ነው፣ ጨዋታ ልትጀምርባት ነው። የሜርሲ ዓላማ ብዙ ነው። የሜርሲ ዓላማ አይጨበጥም፣ ብዙ ነው። እኔ ምን እንደምትሰራ እንደው ለማየት በጣም ጓጉቻለሁ። ሉሊትን እኮ ነው የሆነችብኝ ጋይስ። እንደው ነገረ ስራ ሁሉ ሉሊትን ይመስላል። የሆነ በቃ ከሉሊት ጋር አትመሳሰልም ጋይስ?